ሰላም እንዴት ናችሁ? ወደ ሰባት ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮችን ይዤላችሁ መጥቻለሁ። በእነሱ ሀሳብ አስተያየት እንሰጣለን፣ ሪአክት ነው የምናደርገው። እስከዚህ ጨረረ የትም እንዳትሄዱ። ከዛ በፊት ግን ለሰባት አዲስ ከሆናችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። እንዲሙላችሁ የቪዲዮ ከመጀመራችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮቹ ሌትስ ጎ። እና ህሊና አሁን ላይ ትዳራቸው ችግር ውስጥ ከተውታል። እኔ በራሴ ደም ተብቼ ያመጣሁትን ገንዘቤ ህሊና ከሰሞኑ ጫን ብላ በውስጧ የያዘቻቸውን ነገሮች ፍርጥርጥ አድርጋ ተናግራለች። ጉዳዩ ስሜታዊን ጭምር አድርጓት ነበር የተናገረችው። እኔ ማንንም ገንዘብ አልወሰድኩም፣ ገንዘባቸውን መውሰድ ቀርቶ በትራንስፖርት እንዳይንቀሳቀሱ ማድረግ የሚገባኝ ሁሉ አድርጌያለሁ፣ መስጠት ከሚገባኝ በላይ ሰጥቻለሁ። ነገር ግን የእነሱ ሱስ እድሜ ልኬን ስሸፍን አልኖርም፣ የእነሱ ሱስም አላስታምንም በማለት ተናግራለች። በቀጥታ ጉዳዩ በጥቁር አደይ ፊልም የተሳተፉትን የሚመለከት ጉዳይ ቢሆንም እዚህ ላይ ትኩረት አድርጋ ስታወራ የነበረችው ስለ ኤደን አይሸሹም በመሆኑ ጉዳዩ ሙዚቀኛ አይደል? ኤደን አይሸሹ ማለት ከስራዎቿ ባሻገር መረጋጋቷ የበለጠ የተወደደላት አንድ ቃለ መጠየቋን ብቻ በመመልከት ሺህ አፍቃሪ የተሰለፈላት ማግባትም አንቺን ነው እየተባለ የተዘመረላት ኤደን አይሸሹም ሱስ ያለች ሴት መሆኗን ህሊና ተናግራለች። በምን አይነት ሱስ እንደሆነች ባትናገረው በደፈነው የእነሱ ሱስ አስታምም አልኖርም ብላለች። ገንዘቤን ተበልቻለሁ፣ ገንዘቤን አልሰጠችኝም ያለችው ኤደን ገንዘቧን እንደተቀበለችና ለሱስ እንዳዋለችው ተናግራለች። የኪነ ጥበብ ሰውና ሱስ የአንድ ሳንቲም ሁለት ገጽታ ናቸው እየተባለ የሚነገርላቸው የኪነ ጥበብ ሰዎች አሁንም በሱስ የሚሰቃዩት በርካቶች ናቸው። በጥቁር አደይ ፊልም ውስጥ ነብዩ እንድሪስ፣ ካሳሁን ፍስሐ ማንዴላ እንዲሁም ብዙ አድናቆትን የተቸረው ናታን ጌታቸውን ጨምሮ በርካቶች ተሳትፎበታል። እነዚህ ሁሉ በሱስ ውስጥ ያሉ መሆናቸውን በድፍረት ተናግራለች። እዛ ገጠር ውስጥ የተሰቃየሁትን ስቃይ ያውቃለሁ በማለት በአንድ መጠቅለያ ላይ አስቀምጣቸዋለች። የድርጅቷም ተዋናያኖችን አስቆጥቷል። እንዴት በድፍረት በመውጣት ሱሳምናቸው ትለናለች፣ በገንዘብ ስማችን ታብጠለጥለዋለች እየተባለ ሲሆን ተዋናያኖቹ ቅርበታቸው ለናታን ነውና ንግግራቸውን ለናታን አድርገዋል። ሚስትህን ሰብሰብ አድርግልን፣ እንደዚህ የመጣላት የምትናገር ከሆነ ወደ ሚዲያ አትቅረብ፣ በአንድ ጀንበር የተገነባ ስምና ዝና ይምሰላት፣ በርካታ ዓመታቶችን የደከምንበት ስማችን ክብራችን ዝናን አትናደው፣ አንዳንድ ጉዳዮች በውስጥ ይያዛሉ። ያገናኛት ስራ ነገር ካሳሁን ፍስሐንም አብራ በንግግሯ አስነገረፈች። እኔ ኢንተርቪዋንም አይቼው ነበርና ላይክ እሷ ፕሮዲውሰራቸው ነበረች ጥቁር አደይ የሚለው ፊልም ሲሊ እኔ ያላየሁትም እና እሱ ላይ በጣም ፕሮዲውስ ስታደርግ ያው ፕሮዲውሰር ማለት ይሄ ፋይናንሻል ነገሩን ከቨር የሚያደርግ ሰው መሰለኝ አይደል? እንደዛ ስለሆነ እና በጣም ለምግብ ለራሱ በጣም እንደተንከራተቱ ገጠር አካባቢ የተሰራው መሰለኝ ሙቪውና ስለሱም በደንብ አውርታለች። እና አሴ ጀነራል ነው እሷ ኤደን አሁን ሙዚቀኛዋ ብር እንዳልተከፈላት አውርታለች። አይ ቲንክ ቆይቷል። እና እኔ ከፍያታለሁ ግን ለሱ ሳውለውት ነው ብላ ሁሉንም እንዴት ነው በአንዴ ስለተናገረቻቸው ቅር ብሏቸው ነው። ግን እውነት ለመናገር አንዳንድ አርቲስቶች በጣም እንደዚህ እንደሆኑ እኛ እናውቃለን። የምር ይሄ የማይደበቅ ሀቅ ነው። ያው እሷ በጣም ግልጽ ስለሆነች ምናምን ተናግራው ሊሆን ይችላል እንጂ ይመስለኛል አይደል? እና ከሁሉም ንግግሮቿ ደግሞ በጣም የመሰጠኝ ነገር ስለ ባባ ያወራችው ነገር ባባ ችግርሽን ዋጥ ካላረግሽው ክብርሽን ታጫለሽ አለ። ነፍስ ይማረው ባባ ነው እንደዚህ ያለኝ። ባባ በጣም ቁም ነገረኛ ሰው ነው። በቀጥ ታሪኩ ብራም እና ባቢ ነው ምናውና ባቢ እንደዚህ ነው ያለን ስናወራ ነው እዛ እሉ እንዴ ምን አይነት ድሮ እንደዚህ ነበርሽ እንዴ ኮስተር ሬንጅ ማለት የበደልሽውንም የተበደልሽውንም ነገር ዝም ካላልሽ ክብርሽን ታጫለሽ ይላልና አንዳንድ ሰው አሁን ላንቺ ሲነግርሽ መፍትሄ አለሽ ገብቶሻል። ሩት እንደዚህ ውስጥ ገብቻለሁ ስለሽ መፍትሄ አለሽ፣ ትጸልይልኛለሽ ማለት የምትችይው ሰው በሚችለው ሁሉ ያደርግልሻል። እናቴ ጋር ብሄድ እንደዛ አይነት ሁኔታ ነው፣ ወንድሞቼ ጋር ብሄድ እንደዛ አይነት ነገር ነው። በሚችሉት አቅም ኢቭን ታናናሾቼ እንዴት ሰፖርት እንደሚያደርጉኝ ታውቂያለሽ። እና በሚችሉት ሁሉ መደገፍ ይወዳል። የውጭ ሰው ግን በጣም ያዘሽበትን ነገር ስትነግረው አልቀስሽ እየነገርሽ ይይዝና የሆነ ጊዜ ያስታውስሽ ያልዳነም ህመም ቢሆንሽ ነው። ስለዚህ ለሰው መናገር ምንም እንትን አሁን ከተናገረችው ነገር በጣም ትክክል። ለሰው መንገር አንዳንዴ ችግራችሁን ስትነግሯቸው ሶሉሽን ከመፍጠር ይልቅ ከዛ ሂል ስታረጉ ከዛ እንደምንም ከእግዚአብሔር ጋር
ያንን ነገር ስታልፉት ለራሱ አስታውሰው ነው ብዙ ሰዎች እንዲኮ ነበርሽ እንዲኮ ብለሽ ነበር ብሎ ሰዎችን ማሳመን በጣም ብዙ ሰዎች እንደዚህ አይነት ባህሪ ያላቸው አይ ዶንት ኖ ዋይ ግን አይባልም። ያ ሰው በቃ እንደውም ሰርቫይቭ ካደረገ የሆነ ሶሉሽን ካገኘለት ነው ባይጠየቅ ስለሱ ባይወራ ብዬ ነው ማምነው። የምሬን ነው። በጣም እንደዚህ አይነት ሰዎች አሉና ከባድ ነው። የህግ ተማሪዎችን ለመጀንጀን ስትሞክር የሚያጋጥምህን ነገር ተመልከት። ሮማንስ አልችልም። ሮማንቲክ ነገር ቢዝነስ አይ ኖ እኔ አልችልበትም። ሰው እንደዚህ በጣም ሮማንቲክ ሲሆን ኢትስ ተርን ኦፍ ፎር ሚ። ሶ ምንድን ነው የሚባለው? casual just I like intelligence እንጂ አበባ 10 ጊዜ first of all it's waste of money ነገ የሚሞቱ ነገሮች ናቸው። እቺ ሴትም በጣም ነው ወሬ የምታሰቃውና እንደዚህ አይነት ሴቶች አሉ ማለት ነው። ሮማንቲክ ነገሮች የማይወዱ ሴቶች አሉ። ቢ ኬርፉል ኢንተለጀንት ሁኑ። ማሳያችሁ ማለት ነው። በዚህ ሳምንት ውስጥ ካገኘኋቸው በጣም አስተማሪ እና ቁም ነገር የያዘ ቪዲዮ ነው ማሳያችሁና ስፔሻሊ ለሴቶች ለእህቶቼ፣ ለተናናሾች፣ ለታላላቆቼ ነው በጣም የሚጠቅም ኢንፎርሜሽን ነውና እኔ ውስጥ በደም አርፈሽ ተማሪ እመቤቴን አርፈሽ ተማሪ። እሺ በደም ተማሩ እንማራለን። ደደብ ከሆንሽ ማለት ነው በቃ ምን ቲክቶክ ላይ ሰርች አለ ገና ሰርች ባሩ ላይ አንድ ነገር ቪዲዮ ጻፊ ይመጣልሽ። እንደዛ ከመጡኝ በቃ ማርያምን ወንድ ልጅ ማለት ነው ይሄ ተይሽ አሁን ሃርድ ወርከር መስላለሁ መቤቴ ላይ ሲሪየስሊ ይሄ አይመስልም። አሁን እኔ ምንም የጎደለኝ ልጅ አልነበርኩም፣ ግን ላይክ ሰፈር አደርጋለሁ በራሴ ተፍተፍ ለማለት መቤቴ ላይ ይሄ አይሾ ስለዛ ከማሪ በቃ ትምህርትስ በጣም ምናምን አያስፈልግም። እመቤቴ ላይ ወንድ ልጅ ምላሱ እሳት ነው። ስለዚህ አርፈሽ ተማሪ። እኔ ይሄ በደንብ ወደፊት ደግሞ መብራን ታሳካልኝ እንጂ የሆነ መርዳት በሚችል ሁሉ ለመርዳት ዝግጁ ነኝ። ያዶቼ ማለት ቴንክ ዩ እናመሰግናለን። እኔ ገጠር አለችው እየደወልኩ ነው ገጠር። ስለዚህ ተጨማለቁ አርፋችሁ ተማሩ። የፍቅር ምናምን ዳይ ወደፊት ጥናት አባትሽ እናትሽ የሚትልሽን ስሚ። ለከረን ስሙ በደንብ ሃይማኖትን ሰለፍሽን አትሽንሽ የነገዎች እሱ ነው ማለት በቃ አፈር መብላት ትፈልጊያለሽ፣ መስራት ትፈልጊያለሽ ማለት እስኪ ምናምን እኮ የሚባለው ነገር ከባድ ነው ለሴቶች እንደምናውቀው ከሆነ ለዛ ተጨማለቂ ሁላችንም እየሰራ ነው። ማርያም እዚያውን ሲለፋደር ምናምን ወንድ ይመስልሻል? እኔ አሁን ገብሬና ያው ሃርድ ወርከር አልኩሽ በቃ በሁለት ዓመቴ ነው 1 ሚሊዮን አካባቢ ሰጥቶት አይደል ጎበዝ። ስለዚህ እንትን አትበሉ እሺ። ወንድ ልጅ ምንም እኔ አሁን ይሄ ትምህርት ጀስት ፎር ዘ ፋሚሊ በቃ ያን ያህል ማለት እኔ ለውቀትና ጀስት ለቤተሰብ ነው እየተማርኩ ያለሁት ያን ያህል ፎከስ አድርጌበት አይደለም ትምህርት እና ወንድ ልጅ እንደምንም ብሎ ያለው አንቺ ግን ትምህርት ላይ ፎከስ አረ እንዴ ያልመጣል አግኝተሽ ነው አንቺ ስንት ሰው ነው ዲግሪ የሚኖረው? እሺ ቴክኒክ ለምን አትገቢ? ፋሽን አለ ቴክኒክ አለ ማለት የዲዛይን ምናምን ማድረግ ጎበዝ ናችሁ እንደዚህ አይነት ነገር ላይ ተይሽና ተቃቂ እኔ መቤቴ ተፈምስ ገና አስጨንቃችኋለሁ። አሁን ይሰማኝ የማይኖር አረና ተፈምሳለህ እንደዚህ የሚያከርሳ ምን በምናምን አሉ መሰላችሁ ተቀየረ አልተቀየረም ሰማችሁም አልሰማችሁም አትሊስት የሆነ ነገር አድርግ አትሊስት ነገር ያቻው ፍቅር ምናምን ካለ ምናምን ሳሰውራካል በቃ ሴት ነሽ ታምራለሽ። እኔ እንደ ጓደኛዬ ታሪክ ልንገርሽ ካፕል ነበሩ ማለት ልክ ነው እያልኩሽ ሳይሆን ላስተምርሽ እንዴ ካፕል ነበሩ ምናምን ጓደኛ ነበር ምናምን ልጅቷ አየር ኬት እንደበረገደላት አይታወቅም። በቃ ብር ታገኝ ጀመር እኛ ናቀ ሰይም እንደዚህ ነው መለባበስ ጀመረች ማለት ነው። ከዛ በቃ እምቢ አለች። ለምን አሁን ብዙ ወንድ ፎከስ ማድረግ ጀመረ። ገብቶሻል? በቃ እንዲህ ነው ልልሽ የፈለኩት። መጀመሪያም ይሄ ፍቅረኛ ስለነበሩ ነው እንጂ ባይሆኑ ኖሮ ያ ገንዘብ ይመጣል። ያው ስትሽከረከም ሁሉም ወንድ ይፈልጋታል። ከአንዱ ጋር ትንላለች ወይ ጓደኛ ትሆናለች። ብቻ ላላስፈላጊ ነገርም ትንላለችና ታው ሙስሊም ክርስቲያን ምንም ነው። እና አሁን ፍቅረኛ ካለች ደግሞ በቃ በደንብ አታጥቁ። በቃ ማለት
የመዝለቅ እንትናችሁ በጣም ዝቅተኛ ነው ታውቃላችሁ አይደል? ማለት ሪሌሽንሺፕ ላይ በፈላነታችሁ ይሄ በቃ 12 ምናምን ባለው አዘልቁም በቃ ይታወቃል እኮ። ስለዛ ላዘልቂ ነገር ደግሞ በጣም የምትጎጅጅበትን ነገር አታመቻች። ለቀቅ ስሎ በቃ ጣም ወይ ግድ ማለት ምናምን አያስፈልግም። በቃ አላስፈላጊ ነገር አለማድረግ መች በጣም ጥሩ ትምህርት ነው። በጣም እውነት ነው። የሰው ልጅ መማር አለበት። ምንም ሆኑ ከተማራችሁ ስፔሻሊ ሴት ልጅ መማር አለባት ብዬ ከማመን ሰዎች መካከል አንዷ ነኝ። በጣም ሴት ልጅ መማር አለባት። ገባችሁ? ቢያንስ ሴት ልጅ ከተማረች ራሷን ትችላለች። ኦኬ ይሄን ኢንዲፔንደንት መሆን እንኳን ባትችል ራሷን ማዳን ትችላለች። ህይወቷ ላይ የሆነ ሀፕን ቢያደርግ ለራሱ ሰርቫይቭ ማድረግ ትችላለች። ካልተማረን ግን በጣም ስትራግል እናደርጋለን። የምሬን ነው። እና ሴት ልጅ መማር አለባት፣ በደንብ መማር አለባት፣ ራሷን መቻል አለባት። እንደዛ ነው እሱ እንዳለው በደንብ ተግቡ። ታክሽል ተማሩ በደንብ። ዛሬ ዓለም አቀፍ የችጋራሞች ቀን ነው። ችጋራም ጓደኞቻችሁን ሜንሽን አድርጓቸው ወይንም ቪዲዮ ላኩላቸው። እንደዚህ የሚባል ዳይ ማለት የችጋራሞች ቀን የሚባልም ዳይ አለ። አይ ከባድ ነው የምር። አሁን ይሄ ከባድ ነው። ምን ብለው ነው ግን ያወጡት? ማለት ብቻ ጋር እንደዚህ በጣም የሚቸግረው ሰው አለ እንዴ? ወይስ ለአፍሪካ ያለኛ ብለው ነው ይሄን እንዳይ እንትን ያሉት? ውድ የሰባት ቲዩብ ቤተሰቦች እንድንያል መጨረሻ ላይ ደርሰናል። እስከዚህ መጨረሻ አብራችሁን ስለነበራችሁ በጣም አመሰግናለሁኝ። ቴንኪዩ በጣም። ከዛ በፊት ለሰባት ቲዩብ አዲስ ከሆናችሁ ሰብስክራይብ እስካሁን ካደረጋችሁ ሰብስክራይብ አድርጉ፣ ላይክም አድርጉ። በሚቀጥለውም ጥሩ ቪዲዮዎችን ይዤላችሁ እመጣለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ኔጌቲቭ ኮሜንት መጻፍ በፍጹም አይቻልም። ጓደኞቻችሁን ሼር አድርጉላቸው። ወዳችኋለሁ። ባይ